ሰላም የተወዳችሁና የተከበራችሁ የአርሴናል ፍሌር ተከታታዮቻችን በዛሬው ስፖርታዊ መረጃችን ከአርሴናል ተጫዋች ዝውውር ጉዳይ ጋር በተያያዘ አጫጭር ስፖርታዊ መረጃዎችን ላጋራችሁ ተገኝቻለሁ። በዛሬው ስፖርታዊ መረጃችን ከአርሴናል ተጫዋች ዝውውር ጉዳይ ጋር በተገናኘ የጋብሪኤል ማርቲኔሊን ጉዳይ እንጠቅሳለን። በትላንትናው ዕለት አርሴናል ኮሞን በወዳጅነት ጨዋታ አስተናግዶ አንዳቻ ወጥቷል። ይህንንም ጨዋታ በጥቂቱ ያዩትን ታክቲካል መረጃ ገለጻ አድርግላችኋለሁ። ከዛ በተጨማሪ ከአርሰናል የተጫዋች ዝውውር ጉዳይ ጋር በተገናኘ የዝውውር መስኮት ላይ ሲዘጋ ወደ 19 ቀናቶች ብቻ ቀርቶታል። በዚህ ዝውውር ጉዳይ ጋር በተገናኘ ማይክል አርቴታ ጥያቄ ተጠይቆ ለጥያቄዎቹ የሰጠውን መልስ በተመለከተ ማጋራችኋለሁ። ከተከላካይ መስመር ዝውውር ጉዳይ ጋር በተመለከተ ያሉትን አጫጭር ስፖርታዊ መረጃዎች በተመለከተ መረጃ ሰጣችኋለሁ። ከእናንተ ደግሞ በጣም ቀላል ነገር ይጠበቃል። ቪዲዮ ላይክ እያደረጋችሁ እንድጀምሩልኝ በአክብሮት እየጠየቅ ወደ መረጃዎች አልፋለሁ። ቀደም ሲል በመግቢያ ላይ እንደጠቀስኩላችሁ መጀመሪያ በትላንትናው ዕለት አርሴናል ከኮሞ ጋር ያደረጉትን ጨዋታ በተመለከተ ጥቂት የተባለ ትንተናዎችን ሰጣችኋለሁ። አርሴናል በኮሞ አቻ ሆኖ በፔናልቲ አሸንፏል። ነገር ግን ብዙ ነገሮችን እዚህም ጨዋታ ላይ ተመልክተናል። ማይክል አርቴታ አሁንም ቢሆን በአጥቂ መስመሩ ላይ ማሻሻል በክለቡ ላይ አጥቂ መስመር እንደሚያስፈልጉ በፕሪሲዝን ላይ እኔ በተደጋጋሚ ጊዜ ተናግሬያለሁ። ተከላካይ መስመሩና አጥቂ መስመሩ በተደጋጋሚ ጊዜ ጥያቄ ውስጥ የሚገባ ነገር ውስጥ እንዳለ የዊሊያም ሳሊባ አለመኖር አርሰናል በተከላካይ መስመሩ ላይ ምን ያህል እንዳጋለጠው በተደጋጋሚ ጊዜ እየተመለከተ እንገኛለን። ክሪስቲያን ሞስኬራ በፍጹም የዊሊያም ሳሊባን ቦታ እንደማይተካ በተደጋጋሚ ጊዜ እያሳየን ይገኛል። ስለዚህ በተከላካይ ዝውውር ላይ ምን አይነት ወሬዎች አሉ የሚለውን ነገር እንመልከት። ከተጫዋች ዝውውር ጉዳይ ጋር በተገናኘ ምጠቅሰውም ማነሳውም ነገር አለ ብያችሁ ነበረ። አርሰናል በክረምት የዝውውር መስኮት የክንፍ መስመር አጥቂ ብቻ ሳይሆን ተከላካይ መስመር ላይ አሁን ላይ እየሰሩ መሆናቸውን የሚያመላክት መረጃዎች ወጥቷል። በቅርብ ሳምንት እንደምናውቀው አርሰናል የቶተንሃሙ ተጫዋች የሆነውን ሮሜሮን ለማስፈረም ተደጋጋሚ ጊዜ ጥያቄ ለክለቡ አቅርቦ ነበረ። የጠየቁትን የገንዘብ መጠን ለመክፈል አርሰናል ዝግጁ ነበር። ነገር ግን ቶተንሃም የአርሰናል ደርቢ ከመሆኑ ጋር በተገናኘ ተጫዋቹን መሸጥ እንደማይፈልግ በተደጋጋሚ ጊዜ ለአርሰናል ነግሯቸው ነበረ። በትላንትናው ዕለት ታዲያ አንድ አዲስ መረጃ አግኝቼ ነበረ። ሮሜሮ ወደ አትሌቲኮ ማድሪድ ሂድጉጎ ተብሏል። ተጫዋቹ የስፔኑን የማድሪድ ክለብ የሆነውን አትሌቲኮ ማድሪድ መቀላቀሉ ተረጋግጧል። ሮሜሮ በጣም ምርጥ የተባለ ተጫዋች እንደሆነ እናውቃለን። በኤርዶዋን ላይ አሪፍ ነው። በመከላከሉም ካውንተር ፕረስ ላይም በጣም ከኳስ ጋር ምቾት ያለው ተከላካይ ነበረ። ነገር ግን ደርቢ መሆናቸው ተከትሎ እንጂ አርሰናል ገንዘብ ከፍሎ ተጫዋቹን ለማምጣት ጥረት አድርጎ ነበር። የተከላካይ መስመር ላይ ችግር እንዳለ ማይክል አርቴታ በደንብ ያየው ይመስለኛል። ምክንያቱም በተደጋጋሚ ጊዜ ፕሪሲዝኖች የራስህን ድክመቶች በደንብ የሚያሳዩ ናቸው እና ዊሊያም ሳሊባ ሳይኖር ምን ያህል ገብርኤል ማጋለሽ ኤክስፖዝ ሲሆን እንደነበረ ለመልከት ሞክሬያለሁ እና ተከላካይ ዝውውር ጉዳይ ጋር በተገናኘ አርሰናል የሮሜሮንም ጉዳይ ሲካተል ነበር። የዚህ ተጫዋች ዝውውር ኦልሬዲ አልቋል ማለት እንችላለን። ወደ አትሌቲኮ ማድሪድ ተዘዋውሯል። ሌላኛው አማራጭ ማን ነው የሚለውን ነገርም በትላንትናው ዕለት እየተመለከትኩ ነበር። የተለያዩ ሚዲያዎችን ስመለከት ነበር። ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ አርሰናል የተከላካይ መስመሩ ላይ ማንን ሊያስፈርም እየሰራ ነው የሚለውን ነገር ለመመልከት ሞክሬ ነበረ። ጃኮብ ራምሶን የተባለ የኮሞ ተጫዋች የሆነውንም እሱንም ለአርሰናል ለማስፈረም በትላንትና ዕለት ጥረት አድርጎ ነበረ። ዛሬ ደግሞ እየወጡ ባሉት መረጃዎች መሰረት አርሰናል ከኩንዴ ዝውውር ጉዳይ ጋር በተገናኘ ያሉትን መረጃዎች እንቅስቃሴዎችን ሰምቷል። ነገር ግን እስካሁን ባሉኝ መረጃዎች መሰረት ባርሴሎና ተጫዋቹን መልቀቅ አይፈልጉም። ማይክል አርቴታ በተለይ የቀኝ መስመሩ ተመላላሽ ወይ ቤንጃሚን ዋይት ቦታ በጣም ያሳስበው ይመስለኛል እና ኩንዴ በሴንተር ባክ ላይ መጫወት የሚችል ተጫዋች እንኳን ቢሆንም ብዙ አገልግሎቶችን አርሰናል ሊያገኝበት የሚችልበት በቀኝ መስመር ተመላላሽ ነው እና የኩንዴንም ሁኔታ አርሰናል እንደሚመለከት ጠቅሷል። ከተከላካይ ዝውውር ጉዳይ ጋር በተገናኘ ፋብሪዚዮ ሮማኖ ከአርሰናል ተጫዋች ዝውውር ጉዳይ ጋር በተያያዘ አርሰናል የተከላካይ መስመሩን ለማጠናከር ያሉ ሁኔታዎችን እየተመለከተ ይገኛል። በተለይ ደግሞ የዊሊያም ሳሊባ ባለመኖሩን ተከትሎ የተለያዩ አማራጮችን እየተመለከተ ይገኛል የሚለውን ነገር ጠቅሷል ማለት ነው ከዝውውር ጉዳይ ጋር በተያያዘ። ከዛ በተጨማሪ የኮንሳን ዝውውር አርሰናል በድጋሚ ለማየት ተመልክቷል። ዝውውሩ ሲጀመር ወደ 30 ሚሊዮን ፓውንድ ድረስ ለተጫዋቾቹ ዝውውር አርሰናል አቅርበው ነበረ። አስቶን ቪላዎች በተደጋጋሚ ጊዜ እንደጠቀስኩላችሁም ከተጫዋቹ ዝውውር 60 ሚሊዮን ፓውንድ እንደሚፈልጉ ለአርሰናል ጠቅሷል። ነገር ግን አሁን ከእድሜውም ጋር በተገናኘ ከ60 ሚሊዮን ፓውንድ ዝቅ ሊሉ የሚችሉበት እድል አለ ሲል ፋብሪዚዮ ሮማኖ በዘገባው ላይ አያይዞ አውጥቷል። ስለዚህ አርሰናል ቢያንስ ከ45 ሚሊዮን ፓውንድ እስከ 50 ሚሊዮን ፓውንድ ማውጣት የሚችል ከሆነ በገበያው ላይ ኢዝሪ ኮንሰርን የሚያገኝበት ትልቅ እድል እንዳለ እየተዘገበ ይገኛል። የተከላካይ መስመሩ ላይ ብዙ ጥያቄ ስላለ ነው የአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ ተከላካይ ላይ ምን አይነት የዝውውር ሁኔታዎች አሉ የሚለውን ነገር ከተለያዩ ምንጮች ያገኟቸውን ነገር ፕሮቫይድ ማድረጋችሁ ማለት ነው።
ስለዚህ አርሰናል በተከላካይ መስመር ላይ እንደነ ኩንዴ እንደነ ኮንሳ የጃኮብ ራምሶልን ሁኔታም እየተከታተለ መሆኑን የሚያመላክት መረጃዎች ለመልከት ሞክር ያለው ከፕሪሲዝንም ካየኋቸው ደካማ ጎኖች ስታሳይ የተከላካይ መስመሩ እንደሆነ ለመረዳት ችያለሁ ማለት ነው። የክንፍ መስመር ላይ ምን አይነት አማራጮች አሉ? ማይክል አርቴታ ባይዘዌ ከፕሪሲዝን ጨዋታ በኋላ ጥያቄ ቀርቦለት ነበረ። በክረምት የዝውውር መስኮት በክለቡ ላይ ምን አይነት አዲስ ተጫዋች ለመውጣት እንቅስቃሴ ታደርጋለህ የሚል ጥያቄ ቀርቦለት ነበረ። ለቀረበለት ጥያቄ ምንድነው ምን አይነት መልስ የሰጠው ማይክል አርቴታ በክለቡ ላይ አዲስ ጥራት የሚያስገኝ ተጫዋች ለማምጣት በገበያው ላይ እየተመለከተን እንገኛለን። ከዚህ በፊትም እንቅስቃሴ ያደረግንበት መንገድ ክለቡን አንድ ስቴፕ ከፍ የሚያደርግ ተጫዋች ነው በማምጣት የምንፈልገው እንጂ ተመሳሳይነት ያለው ተጫዋች አናስፈርም ሲል ነበረ። ለምሳሌ እንዳልኳችሁ ባርኮላ አሁን በአርሰናል ቢመጣ ምን አፕግሬድ ያደርጋል? እሱን ጥያቄ እናንተ ብትመልሱ ነው የተሻለ የሚሆነው። ባርኮላ ከገብርኤል ማርቲኔሊ ምን የተሻለ ነገር አለው? በዚህ በጨዋ መልክ ነው ገብታችሁ እንድትመልሱ የሚፈልገው። ባርኮላ ያንሳል እያልኩ ሳይሆን ባርኮላ ግን ማርቲኔሊ ምን የተሻለ ነገር አለው? ፔሱንም ብናየው ማርቲኔሊ ፔስ በጣም ፈጣን ነው። በእርግጥ ሊለያዩ የሚችለው ድሪብል ሊያደርግ ይችላል። ነገር ግን አሁን ጥያቄ የሆነ ያለው ፋይናል ሰርድ ላይ ገብቶ የመጨረሻ ጎሎችን ከመጠቀም ጋር ነው የተያያዘ ጥያቄ የሚነሳው አርሰናል ላይ። ስለዚህ በምን አይነት መንገድ ባርኮላሱ በጣም አፕግሬድ ያደርጋል? ማይክል አርቴታም ጥያቄ እያነሳ ያለው አሁን እኛ ዋና ዓላማችን በክለቡ መጥቶ አንድ አዲስ ነገር ሊጨምርን ለሚፈልግ ተጫዋች ነው በገበያው ላይ እየተመለከትን የምንገኘው ብሏል። ከዛ በተጨማሪም በተጠየቀው ጥያቄ ላይ የተናገረው የኛ ጥረት ብቻ በቂ አይደለም ይላል። ይህን ለማለት የተገደደበት ዋነኛ ምክንያት ምንድነው? ለምሳሌ ቪኒሲየስ ጁኒየርን ለማስፈረም አርሰናል መሄድ እስካለበት ድረስ ጥግ ሄዶ ነበረ። ነገር ግን ተጫዋቹ በሪያል ማድሪድ ቤት አዲስ ኮንትራት ፈርሟል። ከዚህ ጋር ተያያዘ መናገር የፈለገው ይህንን ነገር ለመግለጽ ስለፈለገ ነው ማይክል አርቴታ። እና አሁንም ቢሆን ከአልቫሬዝ ዝውውር ጉዳይ ጋር በተገናኘ አርሴናሎች በደንብ እየሰሩበት መሆኑን ተጫዋቹ ለማስፈረም መደረግ ያለበትን ነገር በአርሰናል በኩል በአርሰናል ወገን እየተካሄደ ነው ያለው። ነገር ግን ተጫዋቹ አሁንም አትሌቲኮ ማድሪድ እቆያለሁ የሚል ከሆነ አርሰናል ምን ማድረግ ይችላል? ይሄ ነው ዋናው ጥያቄ። በትላንትናው ዕለት አንድ ነገር ስመለከተው ነበረ ከአልቫሬዝ ዝውውር ጉዳይ ጋር በተገናኘ ተጫዋቹ ቢያንስ ለአንድ ዓመት እንዲቆይ ዲያጎ ሲሞኒ ፍላጎት እንዳላቸው ለተጫዋቹ ነግሮታል። ተጫዋቹ በግልጽ ነው ከአትሌቲኮ ማድሪድ መልቀቅ እንደሚፈልግ ለአሰልጣኙ ተናግሯል። ነገር ግን ዲያጎ ሲሞኒ ግን በክለቡ ቢያንስ አንድ ዓመት እንዲቆይ እንደሚፈልግ ነግሮታል የሚል መረጃ ከወደ ስፔን ኤስፔን ይዞት የወጣውን መረጃ ስመለከት ነበረ። እንደ ዘጋርዲያን ይዞት የወጣውንም መረጃ ለመመልከት ሙከራ አድርጌ ነበረ። አርሰናል አሁን ላይ ባሉት አማራጮች እንደነ ማርከስ ራሽፎርድ እንደነ ራፋኤል ሊዮ አይነት አማራጮችን ሊጠቀም ይችላል። ምክንያቱም የተጫዋች ዝውውር ሊዘጋ በጣም ጥቂት ቀናቶች ናቸው ያሉት። በድርድር ረጅም ጊዜ መውሰድ አይቻልም። ስለዚህ ማርከስ ራሽፎርድ ሌላኛው አማራጭ እንደሆነ ደግሞ ፉትቦል ለንደን ይዞት የወጣው መረጃ እንደ አማራጭ ነው ያልኩት እንጂ ዝውውሩ ይሳካል እያልኩ አይደለም። እንደ አማራጭ ግን ዝውውሮች የማይሳኩ ከሆነ አርሰናል የራሽፎርድ ጉዳይ ሊመለከትበት የሚችልበት እድል እንዳለ የሚወጡት ምንጮች እየጠቆሙን ይገኛሉ ማለት ነው። ጠቅለል ሳደርግላችሁ ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ አርሰናል የሚፈልጋቸው ተጫዋቾችን አሁን በደንብ እየተከታተለ መሆኑን ነው። ሚዲያ ላይ እንዲወጣ አልፈለገም እንጂ አርሰናል በዝውውር ጉዳይ ላይ በደንብ እየሰራ መሆኑን ከተለያዩ ምንጮች ካገኙት መረጃዎች ለመረዳት ችያለሁ። ከክለቡ የሚለቁ ተጫዋቾች ዝውውር ጉዳይ ጋር በተገናኘ ግን በጣም ጠንከር ያለ መረጃ እየወጣ ይገኛል። ገብርኤል ማርቲኔሊ አሁን ላይ በጣም የላቀ የተባለ ንግግር ከጋላታሳራይ ጋር እያደረገ መሆኑን የሚያመላክት መረጃ ቤን ጃኮብ ይዞ ወጥቶ ነበረ። አሁን ደግሞ ከቅርብ ደቂቃ በፊት ደግሞ እየወጣ ያለው መረጃ መሰረት ጋላታሳራይ 45 ሚሊዮን ዩሮ ለተጫዋቹ ዝውውር አቅርበዋል። ገነር ብሮክ ይዞት የወጣው መረጃውን ላንብብላችሁ። ብራዚላዊ ተጫዋች አርሰናል ለመልቀቅ ግፊት እያደረገ አይደለም። ከክለቡ ጋር የሚለያይ ከሆነ ከአውሮፓ ጠንካራ ሊጎች ወደ አንዱ እንደሚዘወር ይጠበቃል ሲል ገነር ብሮክ ዘግቦታል። ነገር ግን አንድ መረጃ ደግሞ ጋላታሳራይ ማርቲኔሊ ወደ ጋላታሳራይ ለመዘዋወር ፍቃዱን ሰጥቷል የሚል ነገር ስመለከት ነበር። በጣም ገፋ ያለ ገንዘብ ነው እያመጡ ያሉት። ወደ 38.7 ሚሊዮን ፓውንድ ለተጫዋቹ ዝውውር አቅርቧል። አርሰናል እስከ 60 እስከ 70 ሚሊዮን ዩሮ ከተጫዋቹ ዝውውር ይፈልጋሉና እስከ 60 እስከ 70 ሚሊዮን ዩሮ ለተጫዋቹ ኦፈር የሚያቀርብ ከሆነ ገብርኤል ማርቲኔሊ ሊለቅ የሚችልበት እድል እንዳለ እየተዘገበ ይገኛል። ጋላታሳራዮች ከኢሳን ዋነሪ ዝውውር ጉዳይ ጋር በተገናኘ ጠንከር ያለ ንግግሮች እያደረጉ መሆናቸው የሚያመላክት መረጃዎችም ወጥቷል። የኢሳን ዋነሪ ዝውውር ጉዳይ በተመለከተ በጥሩ ሁኔታ አርሰናሎችም ሪስፖንስ እየሰጧቸው መሆኑን የሚያመላክት መረጃዎች እየወጡ ይገኛሉ። የዛሬ ስፖርታዊ መረጃችን ከአርሰናል የተጫዋች ዝውውር ጉዳይ ጋር በተገናኘ ያለኝ መረጃ ይሄን ይመስላል። በቀጣይ ደግሞ ጥሩ መረጃዎችን ይዤላችሁ እስክመጣ በማታም አዲስ መረጃ ካለ እመልሳለሁ። መልካም ጊዜ ተመኘሁ።